ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የምንቀርበው የካቲት 30 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎች ወደ እናንተ ቶሎ እንዲደርሳችሁ የደወል ምልክቷን በማብራትና ኮፒ፣ ላይክ፣ ሼር በማድረግ ቪዲዮ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 30 የሚነበብ ስንክሳር የመጥምቀ መለኮት ቅዱስ ዮሐንስ የከበረች ራሱ የተገኘበት። የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን ባባረራት ጊዜ ወደ አባቷ መጥታ በፊቷ ለቀሰች። ሄሮድስም በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገረችው። በዚያም ጊዜ ንጉሥ አርጣ ተቆጥቶ ተነሳ፣ ሰራዊትንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዮስ ቄሳር ይህንን ነገር በሰማ ጊዜ ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገ ባስረዱት ጊዜ ስለዚህ ንጉሥ ጢባሪዮስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይም ስለመግደሉ ከሹመቱ ሻረውና እንድልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚያም በኋላ ንጉሥ ጢባሪዮስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርያና ተረት ሆነ፣ ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያኖሩበት ነበር። በዚያም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነሱም ሊሰግዱ የከበረች የ40 ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘ። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወዳመለከተው ወደዚያች ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ ሸክላ ዕቃ አግኝተው ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት፣ ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በእርሷ እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው ረፍት በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስንም ራስ ወደ አርዮሳዊ ሰው እስከ ደረሰች ድረስ ከአንዱ ሰው ወደ አንዱ የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አናኒዮስ በሀገረ አምዳ ኤጲስቆጶስነት እስከ ተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስም በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህም የካቲት 30 ቀን አገኟት። በኋላም ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ
ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮዲያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልዳስሳት በወደደች ጊዜ በወጭት ውስጥ ፀጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርፋ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔርም ፈቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቀ ጳጳሳት አባ ሚናስ ዕረፍት። በዚችም ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወርሃ የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳትም ቅዱሳን መላእክትም በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በሁላችን ሕዝበ ክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 30 ማለትም የመጨረሻው የካቲት ክፍል የሆነው ስንክሳር ወደ እናንተ አቀረብን። በቀጣይ በመጋቢት 1 ወደ እናንተ እስክንመጣ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ